ፋሲካን አይ ቲንክ እንደዚህ ሜንሽን አደረጉልኝ። ፎቶ ካለ አምጡልን ምናምን ብለን ዶክመንተሪ ውስጥ ሁሉ ይሄ ሆል ቲም ሌላ አንተንም ጨምሮ እያንዳንዱ ቲም እንደውም አንተ የመጀመሪያውን እንትኑን ይሄ አሳይመንት ተከፋፍለን እንትኑን ግራፊክሱ ሲሰራ እንደዚህ ተደርጎ በቃ ሁሉም ሰው ሁሉ ክሬዲት ተደረገ። እንዳለው ቅድም አይ ቲንክ መሐመድ ላይቭ ላይ ሲያወራ ሰምቻለሁ። ሸራተን በነበረችበት ሰዓት ስትመጣ እኔ አላቃትም፣ በአካልም በመልክም አይቻት አላቅም። ነፍሰ ጡር ነው በጣም ከዛ ጥሩ። ከዛ እኔ እንደውም ሰክሰስ ስለነበረ ፕሮግራሙ ምሳ በእኔ ወጪ ብዬ ኦልሞስት ወደ 50 ሰው አካባቢ ነው የጋበዝኩት። ምሳ ግብዣ አደረግኩላቸው እና ከዛ በኋላ ሲጨርሱ የሌላ እናት ምናምን ስለነበሩ አሁን እዚሁ አጠገቤ ያሉ መናገር ይችላሉ። ፍሬንድሺፕ ፓርክ ነፍሰ ጡር ስለሆነች እንደውም ትዝናና ይዩ ብዬ ግብዣ እኔ ወደዛ ሄዱ ሲል አይ ብዙ እኔ ወደዛ መንዞር አንፈልግም እዚሁ በረንዳ ላይ እንጫወታለን እዚሁ ምናምን ብለው በቃ እዛው አሉ። ተውናቸው። የቪዲዮ ላይ ሁሉ አለ፣ ዶክመንተሪው ላይ እኔ የአንድ ቪዲዮ አለ እኔ እሷን መጀመሪያ ስቀበላትና ወደዛ ሳስገባት ያለ እንደውም አሁን ነው ትንሽ አርብላ ነው እንደውም የመጣችው የዛ ቀን ያስታውሳለሁ። ከዛው እኔ ነኝ ተቀብያት ሳስገባት ምናምን የነበረው አለቀ። ይህን ከሄደ በኋላ ከሁለት የመጀመሪያው እኔ አሁን እኔን የመናገር አይደለም ከባዱ ነገር ምንም በመናገር ደረጃ እቺ ማነው አንድ ልጅ ዝም ብላ በሐሰት ልጄን እንዲያርጎ ገፍትሮ ወረወረኝ ምናምን ብላ መልሳ ይቅርታ የጠየቀችን ልጅቷ ትክክል ናት፣ ልጁ እንደዚህ ነው። ከዛ ሌላ ሰው ከውጭ የመጡትን ሰዎች አበባ እንዲያደርገው ብለ በጣም የኔን ክብር የሚነካ ነገር ቪዲዮ ሰራች በድፍረት። ይሄ በህግ የሚያስጠይቅ ነው ሲጀመር በራሱ አንድ ራሱን ችለው ምንም ጥያቄ የለም። ለአንዳንድ ነገሮች ዝም ስላልን ይሄንን ነገር ከአለፈ ከዛ ትልቁ ፕሮብሌም ይሄ ሁሉ ዩቲዩበር እና ሶሻል ሚዲያ እንትን እንደዚህ እንዲቀልድብን የመጣው አንዱ ትልቁ ነገር የዛም ቪዲዮ ላይ እኔ ቪዲዮውን እልክልሃለሁ። ዩቲዩብ ስትሰራ የሸራተኑ ጉዳይ ላይ አልሐምዱሊላህ ብሯ ሞልቷት 60 ሚሊዮን ብር ተሰጥቶ በ95% ስራው አልቋል፣ ትለቀቃለች ብላ ቪዲዮ ሰራች። ይሄ ከኮሚቴው ያልወጣ ዜና በየቀኑ ከዛው እንዲህ አይነት ቪዲዮዎች ተደጋጋሚ እርስ በርሱ የሚጣረስ ቪዲዮዎችን እየተሰራች ነገሮችን የሚያበላሽና ከዛው የታለ ሳምንት ትወጣለች፣ አንድ ወር ትመጣላችሁ አይደለ የተባለውን ላይ ጉዳይ ሰው ነፍሳችንን እንዲያወጣ ያደረገው ነገር እሷ በተደጋጋሚ ይችን ልጅ እንዴት ከልክሏትን ምን የፋሚሊዎቿ ጋር ብዙ መነጋገር የነበረ ፋይናሊ የመጨረሻ የሆነ ጊዜ መስመር የሳተ አንዳንድ ጊዜ አንተን መነጽር የሚያደርገው ኮፍያ ቀይ ኮፍያ የምታደርግ ሰው ሆነ እንደዚህ አንተን ስምህን ባልጠራ ችግር የለውም። አቡ አሚራን አታክ ሊያደርግ የሚችል አንድ ቪዲዮ ተሰራ። የሆነ የሌላ ኃላፊ የሆንከው ሲል እዚህ ሶሻል ሚዲያ ላይ ይሆን ያለ ሰው የሌላ ኃላፊ ማን ይሁን ምን ይሁን አያውቅም። ስለዚህ ኦንሊ ቲንግ የሚያስበው አቡ አሚራ ነው እንዲያደርጓል ተብሎ ቪዲዮዎች በሱ ስም እየተሰሩ እንትን ሰርቶብታል ምናምን እየተባለ በቃ ልጁ መስመር ሳት በቃ ፋይናሊ ጠርተናት ሁለተኛ እንደዚህ ነገር እንዳይፈጠር ተብሎ ይቅርታ እንድትጠይቃት ሆነው ተደረገ። አለቀ። ይሄ በዚህ ጉዳይ ላይ ሆነ። ምንም የሚያገናኘን ነገር የለም። ግን በየጊዜው እኔ እንኳን ችግር አጋጥሞኝ እስር ቤት በገባሁበት ሰዓት ላይ ቪዲዮዎች አሁንም መልሰው ማለት አንዳንድ ጊዜ ለቤተሰቡ ቅርብ ናት፣ እዛ አካባቢ ናት ያለችው፣ ታውቃለች፣ እውነታውን ታውቃለች። የፍርድ ሂደቷን ጨርሳ ካልወጣች በስተቀር የሞት ፍርዱ ተነስቶላታል፣ አልቋል። ግን በሳውዲ ያ ህጉ ላይ 13 ዓመት ከ4 ወር የሚለውን የመንግስት ቅጣቱ እሱ አልቆ ነው የምትወጣ ይቺ ልጅ። ይሄንን ነው የሚያውቁት። እንግዲህ ህዝብ ጠየቀኝ ብሩ የት ገባ እንዲያለው ጥያቄውን የምታነሳው እሷ ይሄን ሆኖ እርስ በርሱ የሚጣር ግን እኛን ጥያቄ ውስጥ ሊከተን የሚችል እሷን ምክንያቱም ማንም እሷ አይጠይቃትምና እንግዲህ በጣም ብዙ ቪዲዮዎች የተሰሩብን ከዛ ቪዲዮ መነሻዎች እኔ ቪዲዮዎቹን እልክልሃለሁ እነዚህ ነገሮች እና ልክ አልነበረም። ስለዚህ አሁን በነበረን ሂደት ላይ ፋሚሊዋ መጥቶ ይሄ ነገር ኃላፊነት ውጭ ጉዳይ ዛሬ የተደረገውን ነገር የኤርፖርት ፕሮሰሱን ባላረቅ ፋሚሊው በዚህ ልክ አይገናኝም። የናፍቃት ሰው በዚህ መንገድም አያያትም። እንደ ማንኛውም እንትን ካምፕ ውስጥ ሄዶ እንደዚህ ይሄ ነበር። ያው ምስጋናውን ለውጭ ጉዳይ ሚኒስትሮችም ለኒሳ አባላትም እነዚህ አድርጎ በክብር በመንገደኛ መንገድ ውስጥ ለመጀመሪያ ጊዜ ስደተኛ በዛ በኩል ሲወጣ ነው፣ በዚህ በኩል ያወጣል። ይሄ ነገር ኃላፊነት ኖሮብህ ከዛ አንደር ኮንትሮል ማትሆንበት እኔ ለእሷ ወረቀት ይዤ
ወይ በስሟ ከሌ ወደኛ ጋር ትምጣ ብዬ እኔ ልጠራ የምችልበትም ምንም አንዳቶሪም የለኝም፣ ምክንያትም የለኝም። ስለዚህ ኦንሊ ቲንግ ላይቭ ላይ ለምሳሌ እንደዚህ ላይቭ ላይ ሆኖ እዛ ያለውን ነገር እንግዲህ ታስተላልፋለን። በአጋጣሚ ካሜራም ለኤርፖርት ለውስጥ ቦታ ለሴኩሪቲ ቦታ የኛ ካሜራ ነበር የተፈቀደው። ስለዚህ እንግዲህ መሐመድ ይነግርሃል ስንት ጊዜ ማስጠንቀቂያ እየተሰጠው ሲያስቆሙት እንደነበረ እና እንዲህ አይነት ነገር አለ ብለው ላይቭ ላይ እንደውም ሲያወር ሶሪ እንግዲህ እኔ አሁን ላይ ባለው ከሌ ይምጣ ከሌ ምናምን ብላችሁ እንዲህ ከሆነ እኔ ከዚህ ውስጥ አልኖርም። እናንተ ብትፈልጉ አስቀጥሉት። ካልሆነ ግን አሁን እንደገና ለዚህ ነገር ከዛው ተስፍሽ እንደውም እንደዚህ ነው ዛሬ ደስታ ቀን ነው አይ ነው ግን አሁንም ነገር ለችግሮች በር የሚከፍት ነገር አንክፈት። ስለዚህ የራሷን ነገር ማካሄድ ከፈለገች ታይም አላት፣ በራሷ ታይም ላይ ትሂድ። ስለዚህ ዛሬ እዚህ ቦታ ላይ መገኘት መገኘት እንግዲህ እናውራ ካልን እኮ አገሯ ላይ በራሷ ፕሮግራም አዘጋጅታ ሽልማት ለዚህ ላበረከተችው ነገር ተብሎ ቲም ተደርጎ ምናምን ተብሎ ተሸላልመዋል፣ ፕሮግራም አድርጓል። ዳስ ልክ እንደዛው ሌላ ጊዜ እንዳደረገችው ማድረግ የምችልበት ነገር አላት። ይሄንን ነው። በዚህ ጉዳይ ላይ ደግሞ ክሬዲት የምንከፋፈል አደረግን ብለን እኔ ቪዲዮ ውስጥ ወይ ደግሞ የኔ ፐርሰናልም የለኝም ብትገባ አንድ የሌላ የምትላቸው ቪዲዮዎች አንድም ስለሌላ ያወራንበት ምናልባት ከዛ ጊዜ ካለፈ አንድም ቀን ግን ምን ያህል ጊዜ ጉሮሯችን እየታነቀን እንጠየቅ እንደነበረ ምን ያህል ጊዜ ስማችንን እንደጠፋ ምን ያህል ጊዜ ብሩን እንደበላን ዋጋ እንደከፈልን እናውቃለን። ሁሉም ሰው ያውቀውናል። ይሄ በምን ምክንያት ነው ብለህ ስትመጣ የ60 ሚሊዮን ብር ትርክት ወሬዎቹን ምናልባት ካልገባት የራሷን ቪዲዮዎች እየሄደች ትያቸው እነዚህ ነገሮች እሷ የምትላቸው ዲያሎጎች ሰዎች እንደ እውነት እያደረጉ እየወሰዱት እነዚህ ነገሮች እያደገ መጥቷል። ይሄንን ደግሞ ሁሉንም ሰው ጎድቷል። ስለዚህ ዛሬም ባለ ደግሞ ፕሮግራም ላይ ይሄ ነገር አምጥተህ እሷን እዚህ ቦታ ላይ የምታደርጋቸው ንግግሮች ምኖች ደግሞ ምክንያቱም የግለሰብ እኔ ቲክቶከር አይደለሁም ወይ ሶሻል ሚዲያ ላይ ያለ አይደለም። ከስሬ ከጀርባዬ በጣም በርካታ ወገኖች አሉ፣ የሚረዱ ሰዎች አሉ። ከ700 በላይ የሚሆኑ ወገኖቻችን እዚህ ውስጥ የሚረዱበት አለ። ያንን ድርጅቴ ነው ሪስክ ውስጥ ምከት። ከዛ ደግሞ የመንግስት ኃላፊነት የምትወስድበት ቦታ ላይ ደግሞ ከአንተ ኮንትሮል ውጭ የሆኑ ነገሮችን ደግሞ መጥቶ ደግሞ አንተን ደግሞ እንዳይረብሽ ኖ ስለ ከሌ አትረብሽም። ከዛ ፋይናሊ እንደውም በግልጽ አማርኛ ፋሚሊው ላይ ከወሰድክ እኔ ጋር ያለ ጉዳይ ላይ ከዚህ በኋላ ወደ እኔ ጋር የምታመጡበት ነገር ላይ ማን እንደሚመጣ ለምን እንደሚመጡ ሳትነግሩኝ እንዳታደርጉ። እዚህ ከኔ ጋር ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምልካችሁ ድረስ ምንድነው እስከምሸኝ ሕክምና የሚያስፈልግም ከሆነ ማረፊያም ከሆነ እንደዚህም ከሆነ እኔ የምችለውን እንደ አንድ ወንድም ማድረገውን እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን። ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄ እናደርጋለሁ እንጂ ክሬዲት እንደሚወስድ ነገር በትንሹ እኮ ይኸውልህ በብላክ በዶላር እኮ ባንክ ፐርሚት ያንን ስታስፈቅድ ማለት በሌላ ቋንቋ 20 ሚሊዮን ብሩን እያዳንክለት ነው። በቃ አሁን ቀሪ ገንዘብ ተብሎ እጃቸው ላይ ገንዘብ ቀሪ እንዲቀር የተደረገው ገንዘብ ማለት ባንክ ፐርሚቱን በማስፈቀድ ነው። ባለበዛ ቢሆን ምናልባቱም ያ ነገር ላይ ፈጠነ አንድ ቀን ሲቀረው መሐመድ እዚህ ላይ ማውራት ይችላል። አንድ ቀን አይደለም 24 ሰዓት ቀርቶ በሰዓታት ውስጥ ቀረው ተብሎ ነው። የኢትዮጵያ ንግድ ባንክ ሰራተኞች በዚሁ ማመስገን እንፈልጋለን። ቪዲዮን እልክልሃለሁ ሙቤ። ቁጭ ብለው እስከ ምሽቱ 1 ሰዓት ተልኮ ከተላከ በኋላ ደግሞ ምን ችግር ቢገጥመን ጥሩ ነው። የተላከው ገንዘብ በሪያል ነበር የተላከው ወደ ሳውዲ። በኢንተርናሽናል ሕግ ደግሞ በዶላር ነው መቆረጥ ያለበት። እንደገና ልክ አይደለም ተብሎ ተመለሰ። ለዛ ነገር እንደገና ውጭ ጉዳይ ደብዳቤ ጽፎ ይቅርታ ጠይቀን ከዛስ የሟች ቤተሰቦች እኮ ይቅርታ የተጠየቁት እኮ አንዱ ትልቁ ምክንያታቸው ቀኑ እኮ አልፏል። በነገራችን ላይ ከ4 ቀን በኋላ ድጋሚ ተልኮ ነው እንደገና አክሴፕት አድርገው እንደዚህ አይነት ስህተት ተፈጥሮ ነው ተብሎ በዶላር ድጋሚ ተልኮ ውጭ ጉዳይ ደብዳቤ ጽፎ እንደዛ። አሁን አንድ ቲክቶከር ቪዲዮ ለቆ እንዳየኸው እንዲህ አይነት በውጭ ጉዳይ በኩል አይለክም። ከምሽቱ 11 ሰዓት ነው 12 ሰዓት ፎርማል ያልሆነ ደብዳቤ በቃ በእንደዛ አይነት መንገድ አግዞ ተጽፎ ማለት ውጭ ጉዳይ ለንግድ ባንክ፣ ንግድ ባንክ ያን ነገር እንዲያስተላልፍ ተደርጎ እንዲያግዝ ተደርጎ እንደዚህ ሆኖ ነው የሆነው እና ስለዚህ ዞሮ ዞሮ ከኔ ጋር ምንም የሚያቀያየምም ይቅርታ የሚያባበልም ምንም የለም። ምንም ኦንሊ ቲንግ የሚያገናኘንም እንትንም አይደለንም። እንደ ቢቻላት እንደ አንድ ወንድም ሶሻል ሚዲያ ላይ እንደሚሰራ ሰው
እንደ እንትን ልታግዘው የምችለው ተቋም ነው ምንመራው እንጂ እኔ ከማንም ሰው ጋር ተኮራርፌ ምናምን ይሄ እንትን አይደለሁም። ግለሰባዊና ከሆነ ሰው ጋር የምጠማመድ አይነት ነገር አይደለሁም። መስመር ያለፈ ነገር ስትመጣ ግን ኖ በቃ ይሄ ህጋችን በድርጅታችን ህግ አያስኬደንም፣ ዶንት በቃ ኢንቮልቭ እንደዚህ አትግቡ እንላለን። እና አሁንም ዲያሎግ ሳይሆን ዛሬ ባለን ደስታ ልክ በሌላ መንገድ ለብዙ ላስቀየምናቸው ሰዎች ካለን በአላህ ስም አፉ ማለት እንፈልጋለን። ከዚህ በኋላ ግን በምንም መንገድ በነገራችን ላይ ማንም ሰው ለሚሰራው ስህተት በህግ ያስጠይቃል። ሰዎችን ቪዲዮ ፎቶ አድርጎ ምን በሉ ለቆ መቼም ጊዜ ይቆይ፣ ሁሉም ሰው የራሱ የሆነ የህግ አካሄድና አግባብ አለ፣ ያስጠይቃል። ስም ጠርቶ ሰዎችን እንዲህ በማድረግ ያለ አግባብ በሆነ መንገድ መጥራት በራሱ እንደዚህ ያለን። ስለዚህ ይህን ጥንቃቄ አድርገን ሁላችንም ማድረግ ይፈልጋል። ስለዚህ ደግሞ ከዛ ደግሞ ይሄ የሆኑ ሰዎችን ይዞ መጥተው ከሌ ነው ይሄ ነገር የሚገባው ምናምን። ይሄ እኮ የእግር ኳስ ጨዋታ ዋንጫ አይደለም። ከሌ ክሬዲት እንዴ! ለምንድን ነው ዛሬ አስታውሰው ሙቤ ሁላችንም እንደዚህ ብሎ ደግሞ አንተን ያስታወሰ ሰው ስለነበረ ነው ሁሉም ሰው ተጠርቶ እንደዚህ የተደራረገው። እና ይሄ ነው እንግዲህ ያለው ነገር። ምናልባት ማሜ የሚጨምረው ነገር ካለ ትንሽ ይጨምርና እንትን እንላለን። መጀመሪያ ሾክረን ካሊድ ስለመጣህ እናመሰግናለን። እንግዲህ ፋሲካንም ሰምታታል። በነገራችን ላይ አፉ በለኝና ዋትሳፕ ላይ ልኬልሃለሁ፣ ቪዲዮውን ማየት ትችላለህ። አየሁት፣ አሁን እያየሁት ነበር። እና ማሜ ግን መርሃባ ካሊዴ ስለመጣህ እናመሰግናለን። ፋሲካ እስቲ ፋሲካ ታውራ ኢንሻአላህ። ፋሲካ አውሪ። ቅድም ኔትወርክም ፋሲካ ቅድም እንትን ስለሆነ እሰጥ አገባ እንዳይሆን ነው። አዎ ኢንሻአላህ ታውራለህ። እና ፋሲካ እኔ ምስክር ነኝ። ካሊድ ላንቺ ጥላቻ እንደሌለው ብያለሁ ቅድምም፣ አሁንም ደግሞዋለሁ። ነብሰ ጡር የነበርሽ ጊዜ ከጎኔ ነበርሽ የተቀመጥሽው ሸራተንና እኛን ትቶ አንቺን ሲንከባከብ ነበር ካሊድ። እና አንዳንድ ጊዜ ይሄ ዘን ጥርጣሬ ጭንቅላታችን ውስጥ እየተቀመጠ ነገሮችን እየቋጠረብን ይሄዳልና የምር ፋሲካ የምታወራው ነገር ካለ ፋሲካን እንስማ። ውስጥ ያለው አይ ፋሲካ ቅድም በደንብ ተናግራለች፣ ካሊድም አሁን ተናግረዋል። እዚህ ጋር ደግሞ እኔ ለአንዱ ፈረድክ እንዳትሉኝ ከኔ በላይ ትልቅ ሰዎች አሉ። ይኸውልህ ሙቤ አንዴ ልናገር፣ ይቅርታ አንድ ነገር ብቻ ጥያቄ አለኝ፣ አንድ ነገር። እሺ አትናደጂ ግን ፋሲካ፣ ይሄ በእናትሽ እሺ። አልናደድም። ከመጀመሪያ ወንድም ካሊድ በስራ አድናቂህ ነኝ። እኔ ካንተ ምንም የሚያገናኘን ነገር የለም በአንዳንድ በሌላ ጉዳይ እንጂ። ሌላ ደግሞ በጣም ብዙ የሌላ ቲሞች እኔ ላይ ፎከስ አድርገው የሆነ እንደ ማጥቆር ነገር ያደረጉት የሌላ ኮሚቴ ብዬ በምሰራቸው ቪዲዮዎች ነው። አዎ ነገም ዛሬም ሳውዲ አረቢያ ተገኝተው የእሷን ጉዳይ በያዙ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ አልዋሽም። ይቅርታ መጠየቅ ካለብኝ እጠይቃቸዋለሁ። ምክንያቱም ከምሰማው አንጻር ከአንዳንድ ጭላንጭል ከሚደርሱኝ መረጃዎች ስሜታዊ ሆኜ እነሱን ጀጅ አድርጌያቸዋለሁ። እነሱን ይቅርታ መጠየቅ ካለብኝ አሁንም ነገም ይቅርታ ጠይቃቸዋለሁ። ሌላ ግን ከካሊድ ጀምሮ ኢትዮጵያ ውስጥ ያሉ የሌላ ቲሞች እኔ ስለነሱ አውርቼ አላቅም። ገብቶሃል? ግን የምሰራቸው ዩቲዩብ ላይ የምሰራቸው ቪዲዮዎች እየቆራረጡ የነሱን ፎቶ እየለጣጠፉ ከነሱ ጋር ያያይዙት ነበርና ከዚህ በፊትም ገብቼ ይቅርታ ጠይቃለሁ። ሌላ ደግሞ እኔ ማንንም አልጠራሁም ባለው ወንድም ካሊድ ጠርቶ አይደለም። በነገራችን ላይ እንደ ሀቄ ሲወጣ ነው መሰለኝ ጠዋት እሷን አታስገቡ፣ እሷ ከገባች እወጣለሁ ብሏል ካሊድ ማለት ነውና ትላንትና ይሄ ሰኞ ትገባለች ተብሎ መረጃ ከተለቀቀ በኋላ እኔ ሰፍዩም ጋር እየጻፍኩ ነው፣ ከድርም ጋር እየጻፍኩ ነው። መረጃ ይደብቁብኛል። ለካሱ አስተላልፏል ማለቴ እኔ በሰፍዩና በከድር ምንም እንትን አልታየኝም። ምክንያቱም አስተዳዳሪያቸው ቦሌ ላይ እሱ ቤት ነበር ላርፍ የነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የእሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬ ነው እየገለጽኩ ያለሁትና ግን አንዳንድ
በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌይላ በአካል አግኝተዋታል። እኔ ቤተሰቦቿን የሌይላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም፣ አልተገናኘንም፣ ከሌይላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፈቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌይላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌይላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጌያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ ወላሂ ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ ስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም እና የእሷን ከእሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። አንቺ እኔ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድንን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? ማክሰኞ ነው የምትመጣው አለኝ ከድር። አጀንዳ ቀየረብኝ። ከ4 ከ5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ፣ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውሎ ከኮሚኒቲ ሙቤ እየሰማን ስለሆነ ልጅቷ የምትመጣው እሁድ ማታ ነው። እሁድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይህን መልእክት እንድታስተላለፍ ብለው ከኮሚኒቲዎች እንደዛ ሲሉኝ፣ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከ4 ከ5 ቀን በፊት ተናግሬ ያለው። ከ2 ቀን በፊት ኢንሻአላህ ትመጣለች እሁድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከካሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ ስለኝ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር፣ አፉ ተባባልን። ያው ያጋያኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋያኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ካሊድም ተናግሯልና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ